ያገባችለት ሙሉ አዲስ አበባ አዘግረገ ሰርግ ምደግሰው እውነት ያው ዳጣንም እንግዲህ አብረን ነው አምንድራት። እሺ ወዶችዬ እንዴት ናችሁ? ሰላም ናችሁ? ያለን እግዚአብሔር ይመስገን። ዛሬ እንግዲህ በአዲስ ቪዲዮ ካች ብለናል ማለት ነው። የማርትዬ ነገር እንግዲህ መቼም ማብቂያም የለውም። አሁን ደግሞ ሙሉ አዲስ አበባ ደግሳ ልጠራ ነው ማለት ነው። በአቢጌል ሰርግ በጣም ነው ደስ የሚለው እውነት ለመናገር እኛም ተጠርተናል ቅመሞችዬ፣ እኛም ሰርግ ተጠርተናል። እሺ ወደፊት እሳቡበት እናንተም። ያው እኛ እዚህ ደረጃ ደረስናቸውና ግዴታኛም እንደውም መጀመሪያውን በር መሰጠት ያለብን ለኛ ነው ማለት ነው። ስለዚህ እኛም ተጠርተናል። እያሰባችሁበት ሙሉ አዲስ አበባ ነው ዝጭ ያለ ሰርግ ደግሽ የምድረው እያለች ነው። በዛ አጋጣሚም ጋሽ ደረጀ እንግዲያስ በዛውም እንግዲያ ዳጣን እንድራለን እያለ ነበረ። ዳጣ አባቷንም ናታንንም እየተመለከተ ትገኛለች። ናታንም ቀልጮ ይላል እንግዲህ ወይ ተናግሮ አልወጣለት ወይም ደግሞ አልተው። በጣም ከባድ ነገር ነው። ምክንያቱም የታመቀ አየር ልክ እንደኛ ማለት ነው። እኛ መተንፈስ እንደማንችል ሁሉ ጮኸን መናገር እንደማንችል ሁሉ እሱም እንደዛ ሆኖበታል አሁን ያለበት ቦታ ማለት ነው። እንግዲህ ውዶችዬ በጣም ከባድ ነው ከጓደኛው ጋር መለያየት። እሷም እንግዲህ ልትለየው በጣም ከባድ ነው በእውነቱ ነገር እና እንግዲህ ምንም ማድረግ አይቻልም። ወይም ተናገርና እንደውም ቤተሰብ ውስጥ ባሉበት እንድታሳውቁ ነው የምንፈልገው ያንተና ዳጣን ማለት ነው። አብዬልም አውቃለች። ስለዚህ ያላወቀችው ማርቴ ናት። ግን ማርቴ ራሱ አውቃለች። አውቃም ላለመስነቃት ነው እንጂ እነሱ ሁለታቸው ባንድ ላይ እንደሚዋደዱ ባንድ ላይ እንደሚፋቀሩ ታውቃለች። በዛ አጋጣሚ ጋሽ ደረጀ ብቻ ነው እስካሁን ድረስ ያልነቃባቸው ማለት ነው። እሱም ስነግረው ማርቴ አይ የኔ ልጆች እንዲህ አያደርጉም፣ ናታንም እኮ ወንድማቸውን አያደርጉም እያለ ነው እንጂ የሚናገራት ያደርጋሉ እንኳን ራሱ አይላትም። እንግዲህ ለአብዬ ለራሱ እንዴት እንደዚህ ትያለሽ እያለቻት ነበረ። እንደዚህ ስለምን ትያለሽ እያለ እየተቆጣት ነበረ። ናታንን ትወደዋለች፣ ናታን አግብቶ እንዲቀመጥ እፈልጋለሁ እያለችው ትናገራለች። ምክንያቱም እናት ባለው ወይም አባት ባለው መሆን ምንም አይቻልም። የሁለታቸው ገደብ ነው እዚህ መካከል የሚወስነው። መጀመሪያ የእግዚአብሔር ፍቃድ ሲሆን ነው። በቀጣይ ደግሞ እንግዲህ እንደነሱ የሁለታቸው ነው። እናት ወይም አባት ከነሱ ጋር ሄዶ ቤታቸውን የሚመራ ነገር የለምና እንግዲህ ትዳራቸውን ይባርክላችሁ ነው የምንለው። ዳጣና ናታንዬ እንደማትለያዩ ባለሙሉ ተስፋ ነኝ ምችም እና በዛ አጋጣሚ ጊዜና ለዛይ የኔ ቆንጆ መልካም ሴት ፈገግታሽ ብቻ እንዴት እንደሚማርከኝ በእውነቱ ነገር ስትገናኙ ቦክስ ስትለያዩ ናፍቆት መልእክት ራሱ የምትልኪው ነገርስ ጊዜ የለም እና ብላ ማንም የለም እያልሽ እናንተን ደግሞ አንድ ላይ እናጣምራችኋለን። በቅርብ ሰርጋችሁ እንደምንበላ ባለሙሉ ተስፋ ነን። እናደርገዋለን ደግሞ ስለዚህ ማርትዬ ግን ነቅታባቸዋለች። በደንብ ነው የነቃችባቸው። ምክንያቱም ማርትዬ የነቃችባቸው ምክንያት አንደኛ ናታንና እንትናን ዳጣዬ ነቅታባቸዋለች። ግን ምንም ነገር የለንም ብሎ ነው የሸወዳት ማለት ነው። ምክንያቱም እንዲታወቅበት አልፈለገም ናታን በዛ አጋጣሚ። ሁለተኛ ደግሞ እንትናን ራሱ ደርሳባቸዋለች ማለት ነው። እነገዜን እነሱን እያገኘቻቸው እሷ ራሱ ከቤት እንዴት እንደምትወጣ ረከቦት ራሱ ሳታነሳ ነው እየሮጠች የምትሄድ ወደ ገዜ ዘንድና ለዚዬ። በዛ አጋጣሚ ያው ፍቅራችሁን ያጠንከረላችሁ እንላለን። ስትገናኙ እንዲመታ ተቦጫጨቁ ተዋድዱ ነው የምንለው። አሁን ለተራሱ እንዴት እንደሳኩኝ ማለት ነው። በጣም ነው የሳኩት ከምንም በላይ በእውነቱ ነገር የዳጣና የአቢጌል ፍቅር በጣም ይዝለቅላችሁ እንላለን። ሲቀጥል እነሱ የሚያመጡት ሴራ በጣም ከባድ ነው። እነዚህ ልጆች እኮ እየተጨቃጨቁ ነው። ለምን አንድ ብለን አናስታረቃቸውም እያሉ ቤተሰብ መካከል እየተነጋገሩ ነበረ። ሲቀጥል ግን ቤተሰብ ነው የሚመስሉት እንጂ እንደዚህ እንኳን የድራማ የተሰበሰቡ አይመስሉምና እንደዛ ሲሉት በቃ እሺ አቢጌል ታንጣና ይታረቁ እያሉ ነበር ሲናገሩ የነበሩት። እንግዲህ አቢጌልም ይህን ነገር እንትን ብላ እንደሚታረቁ ባለሙሉ ተስፋ ብንሆንም አንደኛ
አብጌል በዛ አጋጣሚ ይሳሳሙና ይታረቃሉ እያለች ነበረ። እነሱም ኧረ እያለ እየፈራ ይገኛል። እሷም አይቻልም እያለች ነበረ። ለዛዬ ጊዜም አይሆንም እያለ ነበር። አይመርህም እኮ እያሉ እየሳቁበት ነበረ። ከዚያ ጉንጯን ሲስማት እሷም ተሽኮርምማ ነው እንትን ያለችው። እንግዲህ ታረቃችሁ፣ ከዚህ በኋላ ምንም ጭቅጭቅ የለባችሁም እያላቸው ነበረ። ናታን ራሱ በዚህ ገጠሚ እንኳንም ተወለድሽልን እንላለን። ዳጥዬ መልካም ልደት፣ ቀሪ ዘመንሽን መቤት የተባርክልሽ እንላለን። እንደዚህ ያለ ልደቴን እኮ አክብሬ አላቅም፣ የመጀመሪያ ጊዜ ነው አባዬ ሳከብር፣ እማዬ ሳከብር በጣም አድርጌ አመሰግናለሁ እያለች ቤተሰብን እያመሰገነች ነው። እውነትም ለመናገር በጣም ደስ የሚል እስከ ዱኮሮ ቤተሰቡ ሁሉ በአንድ ላይ ተሰብስቦ እንደዚህ ሲሆኑ በጣም ደስ ይላል። እኛም የመዳም ቅመሞችዬ ለዚህ ክብር ያብቃን፣ ከነ ቤተሰቦቻችን አቆይቶ በሰላም ለማገናኘት ያብቃንና የእኛም ልደት ሳይሆን የቤተሰቦቻችንን ልደት የምናከብር ያድርገንና እንደዚህ ደስ ፍረሽ ባለ ነገር እንደዛ እያረሙ ራሱ እነሱም በጣም በደስታ ተውጣ እንባዋ ሁሉ ራሱ እየተናነቃት ነበር። እውነት ለመናገር እንኳን እሷን ቀርቶ አይደለም እኔ ራሱን ባይን የመጣው ከምሩ ማለት ነው። በጣም እየተናነቃት ነበር ስትናገር ስታመሰግን የነበረ። ማርትዬም በዛ አጋጣሚ መልካም ሴት ነሽ፣ እውነት ለመናገር አንቺ እኮ ስራሽ እንጂ ጸባይሽ እንጂ ከልጆች ጋር ያኑረሽ፣ እኔ እኮ አይደለሁም። አንቺ መልካም ሴት ተፈላጊ ሴት እኮ ነሽ ዳጣዬ እያለች ዳጣዬን እያመሰገነቻት ነበረ። እንግዲህ ዳጣዬ እውነትም ቆንጅዬ ልጅ ነች፣ ጸባይተኛ ነች፣ ከሁሉ ጋር የምትስማማ ልጅ ነች። ምንም ቢያደርጓት በፊት ራሱ አቢጌል ጋር ውሻና ድመቱ ነው እየተሞጫጨሩ፣ እሷ ግን እንዴት ታላቅ ነበረ የምታያት ማለት ነው። እሷ እህትነቷን ስለምታውቅ በጣም ታከብራት ነበረ። እያለቀሰ ራሱ አባዬን የልሂድ እናንተን ቤተሰብ በሙሉ አላስበጥብጥ እያለች ስትናገር የትም አትሄጂም ዳጣዬ፣ እስካሁን ድረስ የጣልኩሽ፣ እስካሁን ድረስ ጎዳና ላይ ያስቀመጥኩሽ፣ በራብ ሁሉ ነገር ያሰቃዩሽ፣ በጣም ይቅርበኝ። ከዚህ በኋላማ ምንም ይፈጠር ምንም ምን ያባትሽ እያለሁልሽ ምንም ነገር አትሆኝም እያላት እየተናገረ ነበረ። በዛ አጋጣሚ ያው እውነት ነው፣ አባት መከታ ነው። አባትም አባት ነው። አባትም ወንድም ነው። አባትም ሁሉ ነገር ነው። እሱ ነበልባል ተሸክሞ የኛ ግን ብርሃን ያወራልናል። እሱ ምንም ሳይበላ ሳይለብስ ለኛ ለልጆቹ አሳልፎ ይሰጣልና አባትን እናትን ረጅም እድሜ ይስጥልን በእውነቱ ነገር እና እንደዛ እያለች እንትን ስትል ነበረ። በቃ ማርትዬም እዚህ አጋጣሚ አልሰማችም እስካሁን ድረስ ራሱ ልዩ እንደሆነች ምን እንደሚፈጠር ራሱ በጣም ከባድ ነው ለመገመትም ቢያቅተን። ከአንዳይሉ ሁለት ልጅ ስለወለደ ከሌላ እንደውም ከሰላምዬ ከሰራተኛቸው ሁለት ልጅ ጋሽ ደረጀ ስለወለደ በጣም ከባድ ነው በእውነቱ ነገር። ይሄ እንግዲህ መሆን ያለበት ወንዱን ትቀበል ነው ይመስለኝ። አንዱን እሺ ይሁን በስተት ይሁን አንዱን ግን ምን ብለው ሆነ እያለች እንደው ትገለው ነው መሰለኝ። በጣም ፈርቼለታለሁ ለጋሽ ደረጀ በእውነቱ ነገር። እንግዲህ ምንም አንልም ጋሽ ደረጀ መልካሙን ነገር ሊያጋጥምህ ነው የምንለው በእውነቱ ነገር። ከባድ ነው ስሜቱ። በሷም አልፈርድም። ምክንያቱም የማልፈርድበት ምክንያት ይሄ ነገር አምና በባሏ ደግሞ ጥርጥር የላትም። ምንም ቢመጣ ምንም በባሏ ጥርጥር የላትም። ሴቶችዬ እህቶች እንደዚህ ነው መሆን ያለባቸው። እስከ ጥግ ድረስ ባሎቻቸውን ማመን አለባቸው። ሳይታመን ሲቀር እራሱን ነው እንጂ የሚጎዳው እናንተ ምንም የሚጎዳ የለም። እውነት ስንት እንዴት ተሰቃየ ጋሽ ደረጀ። እኔ እግዚአብሔርን በጣም ነው ያሳዘነኝ። በጣም ነው የሚያሳዝነኝ። በጣም ነው የሚጨናነቀው። እንዴት በማርትዬ ላይ እንደዚህ አደርግባታለሁ? ምንድነው እንደዚህ ማድረገው? እሷ የኔን አምና ይህን ያክል እየሄደች እኔ ግን ባለመታመኝ አዘንኩ እያለ በጣም ይጸጽተዋል። ከምንም ከማንም በላይ ማለት ነው። በዛ አጋጣሚ አበጌልም ስታቅም አባዬን አላመንኩም፣ እንዴት እንደዚህ ይሆናል? እናቴ ስለማን ትታት? እናቴ አታሳዝንህም? እናቴ እኮ አንተን በጣም ነው የምታምኑት፣ መቼ ትጠራጠራለች እያለችው ራሱ ስትናገረው ነበረ። ጋሽ ደረጀም አዎ አንቺ ግን እንደዚህ ያልሽኝ ማርታስ ምን ልትለኝ ይሆን? ምን ይትለኝ ይቻላል? ያንን ፊቷ እንዴት ነው የማየው እያለ እየተጨነቀ ይገኛል ጋሽ ደረጀ። እውነትም የሚያስጨንቃል፣ በጣም የሚያስጨንቅ ነውና ሲልም እንግዲህ ማርትዬ ምንም ማድረግ አይቻልም፣ ባለ 2 ልጅ ሆነሻል፣ ባለ 4 ልጅ ሆነሻል ማለት ነው። ወንድ ልጅም ስሳሽ ስፈልጊ የነበረው ወንድ ልጅ አግኝተሻል። እንግዲህ ከሌላም ቢሆንም ያው እንደ ልጅሽ እንዴና አድርገሽ ታሳድጊዋለሽ።
ትያለሽ ማለት ነው። እንግዲህ ሰላምዬ በዛ አጋጣሚ በጣም ነው እንትን የምትለኝ የዳጣን በህፃንነት አውጥተው ሲጥሉባት በዳጣ ሀዘንና በዳጣ ጭንቀት ነው ይሄኛውን ልጅ መውለድ የቻለችውና ከብዙ አመታት በኋላ ቆይታ ማለት ነው። ምክንያቱም ጋሽ ይሄን እንዲፈጠር ያደረጉት እኔ ነኝ፣ የበፊቱን ራስህ ነህ፣ ይሄን ግን ራሴ ነኝ። ምክንያቱም ልጄ ትሙት ትኑር አላቅም። ስለዚህ ለሷ ምትክ ብዬ ነው እንትን ያልኩት እንጂ የሌላ ብዬ አይደለም። እኔ እንደዚህ ሁኜ ከሰው ቤት የምሰቃየውና የምቃጠለው ልጄን አገኛለሁ ብዬ እንጂ ልጄን ባላገኝ እኮ እዚህ ቤትም አልቆይም ነበር ይሄን ያክል አመት እያለች ነው እንግዲህ 20 ምናምን አመቷ ከገባች ማለት ነው። ከአንድ ቤት ሳትቀይር 20 ምናምን አመቷ እዛ ቤት ስትሰራ የነበረው ነው። በዛ አጋጣሚ ዳጣ የተወለደችው ማርትዬ ወደ ዱባይ እንደሄደች ነው። አመት ከ6 ወር አካባቢ ተቀምጣ ነበረ። በዛ መካከል ነው እሷ የተወለደችው። በተወለደች በወሯ ነው አውጥተው የጣሏት ማለት ነው ወደ ውጭ። ምክንያቱም እሷ ልመጣ ስትል እችኛይቱን እንዲያውቁ አድርገው ከወንድሙ ጋር ሊሆኑ የጣሉባት በዛ በጣም ከባድ ሀዘን ነው ማለት ነው። እንግዲህ በቀጣይ በአዲስ እስከምንገናኝ መልካም ጊዜ መልካም ቀን እላለሁ ውዶችዬ። ሰላም ሁኑልኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አሁንም ማበረታቱ ድጋፋችሁ አይለየን። ቀጣይ ደግሞ የዳጣን ደስታና እናትና የሰላምዬን እናት እናገናኛለን ማለት ነው። መልካም ጊዜ ቤተሰብ።